ሰብረን ጀሚላ የሚባል ነገር አለ ማለት ነው። እኛ ሰዎች ስንባል ሰብር የሚባል ነገር አልተማርንም ማለት ነው በህይወታችን። ብቻ ለሁላችንም አላህ ሰብርና ትዕግስቱን ይስጠን። ሁሉም ነገር በሰብር የምናሳልፍና የምናይ ሰዎች አላህ ያደርገን። የሁላችሁ የሀርሚላ ደጋፊዎች ማለት ነው። አብርሽን መዘቅዘቅ መብታችሁ ነው እና አብርሽ ተዘቀዘቀ አልተዘቀዘቀ፣ ሩታ ተዘቀዘቀች አልተዘቀዘቀች፣ ፊቷን ቀየራችሁ አብርሽን ፊቱን ቀየራችሁ፣ ምንም የሚመጣና የሚወርድ ነገር የለም ማለት ነው በዚች ሚዲያ ላይ ማለት ነው። እንደ አብርሽና እንደ ሩታ ያልተሰደበ የለም። እንደ አብርሽና እንደ ሩታ ደግሞ ያልተፈተፈተበትም ያልተደሰትነበትም ያልሳቅነበትም የለም። ያልተወደደም ሰው የለም ማለት ነው። ነገር ግን ይሄንም ስላችሁ ማለት ነው የሄርሜላ ደጋፊዎች ሰብርን የሚባል ነገር ተማሩ ማለት ነው። አብርሽ ገና ምን እንዳሰበላት አታውቁም ማለት ነው። ሩታንም ይበል ሄርሜላንም ይበል አብርሽ ሁሉ ነገሩ በዝምታ ነው አሁን ማለት ነው። ምንም የተናገረ ነገር የለም ማለት ነው። አዎ ትላንትና እንዳያችሁ ሩታ እንደተለያዩ ነው ያሳዩን በቪዲዮ ማለት ነው። ነገር ግን እስቲ 2 ቀን 3 ቀን ጠብቁ። እውነት ከምርም አብርሽና ሩታ አንድ ላይ ሆኑ ወይ፣ ከምር ደግሞ ሄርሜላና አብርሽ ተለያዩ ወይ የሚባል ነገር በሰብር ጠብቁ ማለት ነው። ወንጀል ውስጥ ሳትገቡ ማለት ነው። በነገራችን ላይ መዘቅዘቅ ምንም አይደለም። የሰው ልጅ ብትዘቀዝቁ ብትሳደቡ፣ እስካሁን ድረስ ስድብ በሰው ልጅ እኔ እንጃ በሰውነቱ እንደ ቁስል ነገር ቢወርድበት ኖሮ ሁሉም ሰው ይቆስል ነበር። አይደለም አብርሽና ሩታ እኛም እንቆስል ነበረ። የሩታ በጎች እንደተባለን የአብርሽ በጎች እንደተባለን በአብርሽና በሩታ እኛ የግሬስ ፋሚሊዎች በጣም ብዙ መከራና ብዙ ስቃይ አሳልፈናል ማለት ነው። ያንን ሰዓት ራሱ እኛ ራሱ እንሰበር ነበረ ማለት ነው። እና ምን ልላችሁ ፈልጌ ነው ማለት ነው ስለ አብርሽ አሁን ተገቢ አይደለም። ምን አይነት መልስ አግኝታችሁ ነው ቆይ የምትዘቀዝቁት ማለት ነው? ለምሳሌ ያክል ነው የምጠይቃችሁ ማለት ነው። የኔ ጥያቄ የሰው ልጅ እኮ አንድ ነገር ትክክለኛ የሆነ መረጃ ይዞ እኮ ነው ሰውንም ቢሳደብ ሰውንም ቢዘቀዝቅ ሰውንም እንደፈለገ ቢያደርግ የሆነ ተምሳሌ የሆነ እኔ እንጃ አላውቅም፣ ጥሩ ምላሽ የሆነ ነገር ስታገኙ ነው እንደዚህ ነገር የምታደርጉት ማለት ነው። እና አብርሽ እኮ አሁን ምንም አይነት መልስ እኮ አልሰጠም። ሩታንም አልመለጠም ሄርሜላንም አልመለጠም ማለት ነው። እንደውም እኮ ለአብርሽ ልታዝኑ ነበረ የሚገባቸው ማለት ነው። በትላንትናው ቪዲዮ እንኳን ልዘቀዝቁትና ልሰድቡት ይቅርና እንግዲህ ሄርሜላ ስትመጣ እንዴት አድርጎ እንደተቀበላት እንዴት አድርጎ እንደ ሳማት ማለት ነው። ያንን ባርት ብቻ አይታችሁ ማለት ነው አብርሽ ይወዳታል ይፈልጋታል ብላችሁ እንኳን ለአብርሽ ነበረ ማዘኝ የነበረባቸው ማለት ነው። በዚሁ አጋጣሚ ማለት ነው የአብርሽን ወለታ እንዳትረሱ ተምሬ ነው ምላችሁ እና ይሄንም ያልኳችሁ ለምን እንደሆነ ታውቃላችሁ? አብርሽ መጀመሪያም የኛ ነበረ የእናንተ አልነበረም ማለት ነው። መጀመሪያም አብርሽና ሩታ ለትዳራቸው ብዙ ዋጋ ከፍለዋል። በፍቅር ደግሞ ብዙ ጊዜ ያሳልፈዋል ማለት ነው። ከሄርሜላ የበለጠ ማለት ነው። እና ሄርሜላ መጀመሪያ እሷ እኛ ስንላት መስማት ነበረባት። ሰው ሲላት ሰው ሲመክራት መስማት ነበረባት። የትኛውም ሀገር ያልታየ ነገር በባለ ትዳር ወንድ እዚህ ጋር እኮ ሄርሜላ እኮ ንጹህ ወንድ አይደለም እኮ የእሷ ፈጣሪዋን የጻፈላት ወንድ አይደለም እኮ የያዘችው። ገባችሁ አይደል? በመጀመሪያ አስተሳሰብ የሚባል ነገር ይኑራችሁ ማለት ነው። እሷ ከመሬት ተነስታ አይደለም ሩታም ይሁን አብርሽም ይሁን አሁን አብርሽ ወደ ትዳሩ ቢመለስ ምንም አይነት ጥፋት የለበትም። ለምን ብትሉ ሄርሜላ እያወቀች ነው የገባችበት። ከአንድም ሁለትም የሄርሜላ ስለ ሄርሜላ የአብርሽ ቤተሰቦች መልስ ሰጥተዋል። በተለይ ቡዝዬ ካያቻት አንፈልግሽም አታስፈልጊም እያለቻት ወንድሙ ራሱ ተገቢ አይደለም ብሎ ቆሞ ከአብርሽ የበለጠ በደንብ አድርጎ ዴፍ እየመከራት ነበረ። እኛ ዩቱበር የምንሰራ እየመከርናት ነበር። ምክንያቱም ያለ ቦታዋ ነበረ። ይሄ የራሷ ፈጣሪ የሰጣትን ስጦታ የራሷ ፍቅረኛ ቢሆን ማንም አይነካትም። ከምሬ ነው የምላችሁ። እንደችንም እንደ ሩታው እንወዳታለን። ሴት ልጅ ስለሆነች እናከብራታለን ማለት ነው። ነገር ግን እኔ አብርሽን ለምን ዘቀዘቃችሁ አይደለም ግን በምን ምክንያት ነው የሚዘቀዘቀው አብርሽ ማለት ነው? ጥሩም ሰራ መጥፎም ሰራ አብርሽና ሩታ እኮ ሊመሰገኑ ይገባል። እውነቴ ነው የምላችሁ ማለት ነው። አሁን ሄርሜላ በአብርሽ የመጣ ነው ያወቃችሁት። ሄርሜላ በአብርሽ ህይወት ከገባች በኋላ ሄርሜላ ፈምሳለች፣ አድጋለች፣ ተቀይራለች፣ ብዙ ደረጃ ደርሳለች፣ ኦዲየንስ አግኝታለች ማለት ነው። አብርሽን ግን እንዲጠላ ነው ያደረገችው በነገራችን ላይ ማለት ነው። ሄርሜላ ለአብርሽ ጠቀማት እንጂ ሄርሜላ ለአብርሽ አልጠቀመችው ምንም ነገር ማለት ነው። ምንም 5 ሳንቲም ያክል አልጠቀመችውም ለአብርሽ። እንዲጠላ አደረገችው።
የሌለው ማንነቱ እንዲሰጥ አደረገችው ማለት ነው። አብርሽን እኛ በአካል የምናውቀው አብርሽና ከዚህ በፊት የነበረ አብርሽ ለሰዎች መልካም እንደሆነ፣ ጥሩ እንደሆነ፣ ትትና እንደሆነ፣ የዋህ እንደሆነ፣ ከራሱ አብልጦ ለሰው እንደሚኖር የምናየው አብርሽን አይደለም ከሄርሜላ ጋር ከተጨመረ በኋላ የምናየው ማለት ነው። አብርሽ ማለት እኔ እንጃ ብዙዋችሁ ታውቁታላችሁ ማለት ነው። ከዛ በፊት ያለው እትትና ያለው አነጋገር አሁን ግን ከኦዲየንስ ራሱ ከሚመለከተው ከሚያበረታታው በርታ ጠንክር ከሚለው ላይክ ከሚያደርግለት ሼር ከሚያደርግለት ኦዲየንሱ ራሱ እልህ ተገባብተዋል ማለት ነው። ለምን ሄርሜላ ከመጣች በኋላ ለምንድን ነው ይሄ? እኛ አብርሽን እንፈልጋለን። ሄርሜላ በአብርሽ ህይወት አታስፈልገው። እኛ የምንፈልገው አብርሽና ሩታ ስላለን ይህንን ነገር ያው ትፍያ ስለመጣ ማለት ነው። ግማሹ ሩታ ይላል፣ ግማሹ አብርሽ ይላል። አብርሽና ሄርሜላ ይላል፣ ሩታና አብርሽ ይላል ማለት ነው። እውነት በነገራችን ላይ ማለት ነው ለአፋችሁ ስትናገሩ ራሱ ያስጠላል፣ ይደብራል። ከምሬ ነው የምላችሁ። አንድ ወንድ በሁለት ሴት መጠራት ማለት ያስጠላል። በጣም የሚደብርና ነውር ነገር ነው፣ አስጠያፊ ነገር ነው ማለት ነው። እና እባካችሁ ለዚህ ሁሉ እንደፈለጋችሁ ልታረጉ ትዕግስት የሚባል ነገር ተማሩ ማለት ነው። ነገ አብርሽ ወደ ሄርሜላ ጋር መሄዱ አይቀርም። ነገ እንዳታፍሩ፣ ነገ እንዳይቆጫችሁ፣ ነገ እንዳጸጸቱ። ለምን መጀመሪያ አብርሽና ሄርሜላ እያደነቃችሁ ነበረ። በአንድ ቪዲዮ ተነስታችሁ አብርሽን ስዘቀዝጉ ሄርሜላን የበላይ ስታረጉ እሱ ራሱ ካየው ይደብረዋል። የሰው ልክ ማንነታችሁን አትርሱ። ሰው ራሱ ምን አይነት በቃ በዚህን ጊዜ ማለት ነው ልክ እንደ እንስሳ ሰው እንደው እውነቴ ነው ብላችሁ አፍበሉኝና ማለት ነው። እኛ እኮ እንስሳና ሰው የተባለ እኮ የተለየነበት ምክንያት ስለምናስብ ነው አይደል? አስበን ስለምናወራ አውጠን ስለምናውድ ነው ሰው የተባልነው እንጂ እኛም እኮ እንስሳ እንባል ነበር እኮ። ለምን እንስሳ ማለት ስለማያስብ ነው አይደል? እንስሳ የተባለው ሰው የተባለው ደግሞ ለምንድን ነው? ስለምናስብ ነው አይደል? እና አስቡበት። በዚህ ናክል ደግሞ አትንጨርጨሩ። እውነት ረጋ በሉ፣ ሰከን በሉ። እና አብርሽ ደግሞ ነገ ከሄርሜላ ጋር መሆኑ አይቀርም። እናም ደግሞ ቢቀጥል ቢለያዩ ምንም ቢሉ ለሄርሜላ ራሱ አይበጃትም። ነገ ከምትሰበር፣ ነገ ከምታለቅስ፣ ነገ ያልሆነ ቦታ ገብታ ጸጸት ውስጥ ሩታ ላይ የደረሰ ህይወት እሷ ላይ እንዳደርስ ከፈለጋችሁ ሄርሜላ ካሁንም መራቅ አለባት። እንደውም እውነት ፈቶ መዘግዘግ ሳይሆን ሄርሜላን በተቻላችሁ አቅም ብር ከመስጠት የተለያየ ነገር ፈቶ አቀናብራችሁ ከመቦሰውት ምክር ስጧት፣ ምከሯት ማለት ነው። ዞሮ ዞሮ ያው ነው፣ ምንም ነገር የሚፈጠር ነገር የለም። አብርሽና ሄርሜላ ራሱ እንደው ፈጣሪ ያሳኮቸው ተሳክቶላቸው እንኳን ቢጋቡ ማለት ነው ሄርሜላ ሁሉም የሰቀቀተ ኑሮ ነው የምትኖረው። ሁሌም የፍራቻ ኑሮ ነው የምትኖረው፣ የደላ ኑሮ አትኖርም። ምክንያቱም አብርሽ እንዳያችሁት ነው። ደግሞ በተለይ እኮ የተዋደደ ሰው እኮ በጣም ከባድ ነው። እውነቴ ነው የምላችሁ። ነገ ቀናው ሉል ያድጋል። ሉል ሲያድግ እኮ አባቴን ማለት ይችላል እኮ። አባቴ የት ሄዱ ነው? እናቴ የት ሄዳ ነው? ለምን ተለያያችሁ? በምን ምክንያት ነው? እና ሉል ደግሞ ትልቅ ደረጃ ደርሶ ማለት ነው ትልቅ ሲሆን ዋጋ የከፈላችሁበት ነው ታረቁም ሊላቸው ይችላል እኮ። እና የወለደ ሰው